አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት መንሰፍ አሰራር ነው። መንሰፍ ማለት ውድ ቤተሰቦቼ ዛሬ ይዤላችሁ የመጣሁት መንሰፍ አሰራር ነው ብያችኋለሁ። መንሰፍ ማለት ብዙ ጊዜ ጆርዳኒዎች ቤት የሚሰሩት ሰዎች ታውቃላችሁ፣ የጆርዳን ስፔሻል ምግብ ነው እና እሱ ነው ማሳያችሁ። ስጋ ስቀቅል አላሳየኋችሁም። ስጋው በዚህ መልኩ ቀቅዬው በስለዋል። ስጋ ላይ የጨመርኩት አንድ ራስ ሽንኩርትና ፍልፍል አስዋድ በፍሬው አንድ 4 ፍሬ እና ሄል ጨምሬ አንድ ላይ አበሰልኩት ማለት ነው። እና መረቁ ደግሞ እዚህ ጋር ላይ ስጋው መረቅ ያስፈልገናል መረቁ። እና ውድ ቤተሰቦች እዚህ ጋር ለውዝ ነው ያለው። ይታያቸዋል ብዬ ተስፋ አድርጋለሁኝ። ለውዙ ቀቅዬ ልጬ በዚህ መልኩ ሁለት ቦታ አድርጌ ከፍዬዋለሁኝ። ይሄ ደግሞ ዘባዴ ነው፣ 1 ኪሎ ዘባዴ ነው። ይሄ ደግሞ ጀሚድ ይሉታል። እንግዲህ ይታያቸዋል ብዬ ተስፋ አድርጋለሁኝ። ጀሚድ ይሉታል። ከመንሰፍ ይሄ ነገር ከሌለው መንሰፍ ሊሆን አይችልም ማለት ነው። ብዙዎቻችሁ ላታውቁት ትችላላችሁ። እኔ ራሱ እዚህ ቤት ነው ያወቅኩት። አልሙሂም አሰራሩ ይሄንን ግብአት ነው የምንጨምርበት። ሌላ ብዙ ቅመማ ቅመም ምናምን አያስፈልገውም። እንዳልኳችሁም ስጋው ስቀቅለው አንድ ራስ ሽንኩርትና 3 ፍሬ ፍልፍል አስዋድ ሳይፈጭ ማለት ነው በፍሬው አርጌን የቀቀልኩት። አሁን ደግሞ ምን እናደርጋለን መሰላችሁ? ይሄን መረቄን በኋላ ነው የምጠቀመው። ይሄ ጀሚዱና ዘባዴው ደግሞ አንድ ላይ በደንብ አርጌ እመታውና እሳቱን እስከ መጨረሻ ቀንሼ እስኪፈላ እጄን ከሱ ጋር ዞር አላረግም ማለት ነው። አልሙሂም እስከ መጨረሻው አብረን እንቆይ ማለት ነው። ውድ ቤተሰቦቼ ዘባዴውና ጀሚዱ አያችሁ አንድ ላይ እዚህ መታዋለሁ ማለት ነው። በዚህ መልኩ ከመታወት በኋላ እሳቱ አብርቼበታለሁ፣ ግን እሳቱን በጣም ቀንሼዋለሁ። ምክንያቱም እንትን ይላል እንደሚባለው ይጓጉላል ነው እንደሚባለው ብቻ አልሙሂም እስኪፈላ ድረስ እጃችን ማንቀሳቀስ የለብንም ማለት ነው። እንደዚህ እያማሰልን መቆየት አለብን። እዚህ ጋር ደግሞ ነጭ ሩዝ ይቀቀላል። ትንሽ ክርኩም ይጨመርበታል ቢጫ እንዲሆን ማለት ነው ከለሩ። ጨውና ውሃ ብቻ ነው የተጠቀምኩት እዚህ ጋር። ያው ከነጭ ሩዝ ጋር ማለቴ ሩዝ ዝም ብሎ ነው የሚቀቀለው፣ ምንም የሚገባበት ቅመም የለም። ከለሩ ብቻ ቢጫ እናደርገዋለን ማለት ነው። እና እስከ መጨረሻው አብራችሁን ቆዩ። የመንሰፍ አሰራር እንግዲህ በደንብ እንደማሳያቸው ተስፋ አደርጋለሁኝ። በጣም የተከበረ ምግብ ነው ማለት ነው በጆርዳኒዎች ሀገር ላይ። ለሱ ነው ቅድሚያ የሚሰጠው። ሀገራቸው የሚታወቀው ጆርዳን ሲባለው የመንሰፍ ሀገር ነው የሚባለው ትላላችሁ። አያችሁ ዘባዴውና ጀሚዱ በዚህ መልኩ እየደረሰ ይገኛል። መረቄ ደግሞ ቅድም ያሳያችሁ ስጋ የቀቀልኩበት ይኸው እዚህ ጋር እያሞኩት ይገኛለሁ። አጠቃላይ መረቁንም እዚህ ጨምረዋለሁ ማለት ነው። ይሄኛው ከፈላልኝ በኋላ መረቁም እዚህ ጨምረዋለሁ። ስጋውንም ግን መረቅ ስንጨምር ብዙ አንጨምርም፣ ትንሽ ወፈር ማለት አለበት ማለት ነው። ይሄኛው በመጠኑ መጥነን ነው የምንጨምረው። ስጋውንም እዚህ ይገባል። ብቻ እስከ መጨረሻ አብራችሁን ከቆያችሁ የመንሰፍ አሰራር ታያላችሁ ማለት ነው። ውድ ቤተሰቦቼ ይኸው በዚህ መልኩ ፈልተዋል ጀሚዱና ዘባዴው ማለት ነው በተፈለገው መልኩ። አሁን ደግሞ መረቄን እንጀምራለሁ ማለት ነው። ስጋ የቀቀልኩበትን መረቅ ይኸው እና አሁን እየጨረስን ያለ ነው። በነገራችሁ ላይ መንሰፍ የሚባለው ምግብ ስጋው ነው። ስጋው እስኪበስል ጊዜ ይፈጃል እንጂ ሌላ ብዙ ጊዜ የሚፈጅ ነገር የለም። ብስሚላ እናንተ እንፋሎቱ ብዙ አንጨምርም ብያቸዋለሁ። ምክንያቱም መወፈር አለበት፣ ትንሽ ወፈር ማለት አለበት። አሁን ስጋችን ደግሞ እንጨምራለን ማለት ነው። ወደዚህ ይሄው እየፈላ ይገኛል። እንፋሎት ስላለው በደንብ አይታያችሁ መሰለኝ።
ይሄው ሩዛችን ደግሞ በዚህ መልኩ ጨውና ኩርኩም ብቻ ነው ያደረኩበት። ምክንያቱም ከለሩ ቢጫ መሆን አለበት። ገና እየፈላ ስለሆነ ቆይ ሲወጣ ሲቀርብ አሳያችኋለሁ። ጨውና ኩርኩም ብቻ ነው የምናደርግበት ማለት ነው። ውድ ቤተሰቦቼ ይኸው አሁን ስጋዬ ልጨምር ነው ማለት ነው። ወደዚህ እየጨረስን እንገኛለን። ብስሚላህ ሾይ ሾይ ስልኩ ልታስገቢው ነው ወይ ድስት ውስጥ? አይደለም ገብቶ ነበር እሱማ፣ ግን ወጥተዋል ትላላችሁ እና ቀስ ያለን እንዳይፈረከከት። ስጋው በጣም በስሏል። እንትን ልቀቀው እንጂ ሾሃዳ ስጋው በጣም ከመብሰሉ የተነሳ እየፈራሁት ነው እንዳይፈራረስ ማለት ነው። ውድ ቤተሰቦቼ ስጋዬ በዚህ መልኩ ጨምሬ ጨርሻለሁኝ። በቃ ኦልሬዲ ይሄ አልቆለታል። አሁን ሩዛችን ነው የሚቀረው። ትንሽ አብረን እናፈላዋለን ማለት ነው። እንደነገርኳችሁ መንሰፍ ማለት በቃ ሰዓት የሚፈጀው ስጋው ማብሰል ላይ ነው እንጂ ሌላ ብዙ ፕሮሰስ የለውም። ስጋችሁ ከበሰለ በኋላ በቃ ሩዛችንም እየደረሰ ይገኛል። ስለዚህ ሩዙ ማጥለን ነው የሚቀረው። አጥልዬ ሳቀራርብ የምንገናኝ ይሆናል።